ዙሪ ወደ ግድግዳው ዙሪ ተለጠፍ ሂጅ ተራመጅ ተለጠፊ ወደ ግድግዳው ተለጠፊ ያለኔ ፍቃድ እድሜሽ ወደ ሰከንዶች እናትክበች ማና ባሽ የሚደርስልሽ መስሎሽ ነው? ህግ ባለበት ሀገር አይደል እንዴ ያለነው? አንቺን ህግ ሰው ብለውሽ ይኸውልሽ፣ ህግ ለአንድ ሰራተኛ አይሰራም። ፖሊስ ይምጣልሽ ወይስ ሪፐብሊካን ምናምን? በቃ እንሂድ ማለት እንሂድ። ምን ልታደርጉ መታችሁ ነው? አሁን ለምንድን ነው የምትሄዱት? ቤቴ ነው። እዚሁ ድፍት አድርጌሽ እንዳልሄድ መሞከር ያላቅም ማለት በደንብ ታውቂያለሽ። በደንብ ነው የምታውቂው ማለት ልቀቂ ትላለች። ይህ ነገር ለእኔም ለአመታት የማይፈታ እንቆቅልሽ ነበር እኮ። ላላቅምትዬ ኤፍራታና ማህሌት በህግ ቁጥጥር ስር ዋሉ። የዳጣ ቤተሰቦች ተገኙ። ለመስረቅ እየሮጡ ሲመጡ ማህሌትና ኤፍራታ በቁጥጥር ስር ዋሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ምሳሌ ክፍል 60 ተለቀቀ። ወደ ክፍል 59 ስንመለስ እንግዲህ ራሷን ለመጣል የምትታገለው ሉላ እግሯን ሳብ አርጋ ልጥል ስትል ከድንገት ያያትና እጁን ከግርግዳው ጋር የሚያጋጨው ዝና ቶሎ ብሎ ይዛታል። ራስሽን ልታጠፊ ነው በማለት ነበረ እንደ ቦክሰኛ እጁን ከግርግዳ ጋር ሲያል ዞር ሲል ያያት። እሷን ዞር እያየች ሳያየኝ ራሴን ከዚህ ከፎቅ ላይ መወርወር አለብኝ፣ ካንተ ኑሮ ሲኦል ይሻለኛል በማለት ራሷን ለማጥፋት ወስና ነበረ ማነች ሉላ። በዚህም የተነሳ ከድንገት ዞር ሲል ዝና ሲያያት እንቃርጎ ይይዛታል ማለት ነው። ራስሽን ለማጥፋት ነው ብሎ ይዞ ይወረውራታል። እኔ እሺ ምን አጥፍቼብሽ? ምን አጉድዬብሽ? እኔ ዝና ሁሉ ነገር ያለኝ የትም ጃፓን፣ ዱባይ፣ የትም ቦታ የምትፈልጊበት መዝናናት የምትፈልጊበት ይየሽ እየሄድኩኝ የፈለግሽው ይየሽ እየሄድኩ አይደል እያላት ነበር። እሷም እንግዲህ ላንተ ገንዘብ እንትን ብሎ መዝናናት ይዞ መሄድ ነው ይሄ ማለት ነው ፍቅር፣ ይሄ ማለት ነው እያለች በጣም እየተናደደች ነበር። እውነት ነው ገንዘብ ያለ ነፃነት ምንም ማለት አይደለ። ነፃነት ከሌለ ገንዘብ ቢሰበሰብ ምን ይሰራልኛል እያለች ሉላ ስትነግረው ነበረ። አሁንስ እንደ በፊቱ አፈቅርሃለሁ እወድሃለሁ በይ የሚላትን ቃላት አልወድህም አላፈቅረም እያለች እውነቱን ስለነገረችው በንዴት ውስጥ ለእኔ ነው ይሄ መልስ የምሰጨው እያለ ነበረ። እሷም እንግዲህ እያልሽበት ዱባይ ማለት ነፃነት ማለት ያለ ነፃነት ገንዘብ ምን ይሰራል እያለችው ነበረ። እሷም ስትመልስለት የነበረው አሁንም አጠገብሽ እኮ ጥጋብሽ እንዴት አፍንጫሽ ላይ ደረሰ በማለት ጎትቶ ወደ ክላስ እየወስዳትና ይደበድባታል። እሷም በማልቀስና በመተከዝ እዛው እንትን ትላለች ማለት ነው። ከአልጋው ላይ ጥሏት እያለቀሰች ነበረ ያለፈችው ማለት ነው። እንግዲህ ወደ ዳጣና ወደ ማን ነው ሞገሴ ጋር ስንሄድ ሞገስ ቃል ገብቶላታል። ምክንያቱም ቤተሰብ ይኖረኛል ወይ እያለች ስለነበረ አንስተው ነው ያሳደጉኝ እያለች ነበረ ዳጣ እንትን ስትል ዝፓርት ላይ ፊልም ሆኖ ሳለ የሆነ አስተማሪና በጣም እንትን የሚል ነበረ እና ልጅቷም እንግዲህ እየጠየቀች እያጠያየቀች አብረዋት ያሳደጓትን አብረዋት ከጎዳና የነበሩትን እየጠየቀች ስታገኝ ነበረ። እሷም እንግዲህ አንዷን አግኝታ ወደ አንዷ እየሄደች ነበርና እዛም ሄዳ ሳለ እንግዲህ ሁሉንም ነገር ታስረዳታለች። እዛኛዋ ከሄድሽ ታገኛለች ኢንፎርሜሽን ትላታለች። በዚህ የተነሳ እንግዲህ ዳጣም እና ሞገስ ከዛችኛዋ ጋር ሲሄዱ
በቃ ሁሉንም ነገር ትነግራቸዋለች። አዎ እንደዚህ ነበረ የጣለች ሰው ወንድ ነው ስትል ነበር። የዚህ ጊዜ እንግዲህ ዳጣ ይህን በሰማይ ጊዜ እናት ልጇን አጥልም፣ እናቴማ አጥለኝም፣ በቃ ነገርኩህ እኮ እያለች እያለቀሰች እየተጸጸተች ነበረ። እንዴ ከትልቅ ግቢ ነው የጣሉች፣ ማታ ሰዓት ሌሊት ነው እያለች ሁሉንም ነገር ትነግራታለች። በዚህ ጊዜ ዳጣ የሰማቸውን ነገር በቃ እያለቀሰች ለምን እስከ ዛሬ አልነገርሽኝም እያለቻት ነበረ። አሁን ይኸው ተነገርሽ እስከ ዛሬም ሆነ አሁንም ሆነ እያለቻት ነበረ። ሁሉንም እያስታወሰቻት ስለነበረ ማለት ነው። በዚህ የተነሳ እንግዲህ አሁን ላይ ያለችበት ነገር ማለት ነው ይህንን ብላት በቃ ዛሬውኑ መሄድ አለብኝ፣ ከዛ ከትልቅ ግቢ ውስጥ ጥለውኝ እንዴት ድሃ ሆነው ነው ለምንድን ነው እያለች ነበረ። ለምን ወንድ ቢሆን አባቴ ነው የጣለኝ እያለች ነበረ። ይህንን በምትል ጊዜ ሴትዮዋ እንግዲህ ሁሉንም ነገር ትነግራታለች። እንግዲህ አይኔ ይበራል ነገ ሲባል ዛሬ እንዴት አድሬ ይላል እና አሁን በቃ ተረጋጊ በማለት ዳጣ እያለቀሰች ስለነበረ አሁን እኮ ይህን ስላገኘሽ ኢንፎርሜሽን ደስ ሊልሽ ይገባል እያሏት ነበረ። ሁሉንም ነገር እንግዲህ ተቀብላ ኢንፎርሜሽን ስልክ ተለዋውጣ ሁሉንም ነገር ይጨርሳሉ። እንግዲህ ወደ ተንከሲሷ ኤፍራታና ማህሌት ስንሄድ እንግዲህ ማህሌትና ኤፍራታ በአንድ ተቀምጠዋል፣ አንድ ክላስ ማለት ነው። እንግዲህ ኤፍራታ ሁሌም እሷን እዳ ውስጥ የምትጨምረው ምክር ታመጣባታለች። እንግዲህ ኤፍራታም ሀሳብ ትሰጣታለች። ዛሬ ለምንድን ነው አልናፈቀሽም ትላታለች። እሷ ምን ነው ያለች ነበር እንዴ እነ ብሩክ ቤቱ እያለች ትመክራታለች። እንዴ አሁን ታዲያ እንዴት ነው የምንሄድ ትላታለች። እኔ አሁን ሞገስን ማጥፋትና ማጥፋት ብቻ ስለሆነ ከዝና ጋር ያለኝ እንትን፣ ስለዚህ አሁን እሱ የሌለበት እንዴት ነው የሚሄደው? ፖሊስስ ህግ እንትን ብትለን ዝም ብለን አሁን ቅድስት ናት ሄዳ ህግ እንትን የምትል ፖሊስ የምታመጣብን እያለቻት ነበረ። በዚህም የተነሳ የኤፍራታን ሀሳብ ትቀበላለች። ማነች ማህሌት። በዚህ የተነሳ ከላስ ስራም የለንም ልብሴን ቀያይሬ ሄጄ ጓዜን ሰብስቤ መምጣት አለብኝ የሚል ሀሳብ ትሰጣታለች። በቃ ለባብሺ በማለት ተያይዘው እንግዲህ ወደ እነ ብሩክ ጋር ያመራሉ። ቅድስቴ ከላይ ሁና በረንዳ ላይ ሁና ከላይ ከፎቅ ሁና ታያቸዋለች። ሁለቱም እየመጡ ሳለ እንዴ እነዚህ ሰው በሌለበት እንዴት ሊመጡ ነው እያለች ነበረ ስታያቸው የነበረው። በዚህ የተነሳ እንግዲህ ማነች ቅድስቴ አንድ ሀሳብ መጥቶላታል። እነሱ ከገቡ በኋላ በሩን ዘግቼባቸው መሄድ እንዳለባት ይሄን ሀሳብ እንትን ብላለች ማለት ነው። ይሄን ሀሳብ አቅርባለች። በዚህም የተነሳ እንግዲህ ኤፍራታና ማህሌት እቤት ይደርሳሉ። በሩም ክፍት ነው። ሲገቡ በሩም እንዴ አሁን በዚህም የተነሳ እንግዲህ ቅድስቴ ይህንን ስታያቸው በቃ ሀሳቧ በሩን ከፍታ መደበቅና እነሱ ሲገቡ እንደምትቆልፍባቸው ነው የያዘችው ሀሳብ ማለት ነው። በዚህም የተነሳ ቅድስቴ እንግዲህ እነሱ እየመጡ ስለነበረ ተደብቃ ትጠብቃቸዋለች። እነሱ ሲገቡ እንግዲህ በሩን ትቆልፍባቸዋለች ተውስጥ። በዚህም የተነሳ እንግዲህ እነሱም እንዴት በሩን ክፍት አድርገው የት ሄዳ ነው ማንም ሰው የለ በማለት ክላሱን ሁሉ እየከፈቱ ያያሉ። በዚህ የተነሳ እንግዲህ ማህሌትና ኤፍራታና ማህሌት እንግዲህ ምንም ሰው የለ እያሉ ሁሉንም ክላስ እየፈተሹ ነው ያሉት ማለት ነው። ምክንያቱም ያሰበችው ያለ የሌለ ነገር ዘርፋ መሄድ ነው። ተፋታ ተለያይታ አለ ነገር ግን ኤፍራታ ባመጣችው ሀሳብ መውሰድ አለብኝ አንድ ንብረት ይዘሽ ሳትወጪ ስላለቻት ማን ነው እሱ ምሳሌን አሳክሞ ሲመጣ ባዶ ቤት ነው የሚያገኘው በማለት ነበረ እንግዲህ ይሄንን እያለች ስትፈልግ ቅድስት እያለች ስትፈልጋል ነበር። እንዴት ቤቱን ትታው ትሄዳለች እያሉ ነበረ ቤቱን እንትን ያለችው ማለት ነው። በዚህ የተነሳ እሷም
በዚህም የተነሳ ኤፍራታና ማህሌት ቤቱን እየፈተሹ ቅድስት የት ሄዳ ነው እንደዚህ እያሉ ነበረ። እንዴ እሱ የለም ብላ ቤቱን ክፍት አድርጋ ሄዳ ነው እያለ ተኝታ ነው የሚሆነው ብላ ነበር። ነገር ግን አላገኙም። በዚህ የተነሳ እሷ እንደውም ውድ የሆኑ እናቱ የሰጠችው ጌጣጌጥ ነገሮች አሉ ውድ የሆኑ፣ ስለዚህ እሱን መስረቅ አለብኝ ዘርፌ እሱን ካገኘው በጣም ነው ደስ የሚለኝ እያለች ነበረ። በዚህ የተነሳ እንግዲህ ቅድስት ይሄ ከኤፍራታ ኦኬ በማለት ታውቂያለሽ ያለበት አዎ አውቃለሁ በማለት እንግዲህ ያንን ከብሩክ ክላስ ነው ብላ እዛ ስትሄድ ካዝና ቁልፍ ነው። በዚህ የተነሳ እንግዲህ እነሱ እዛ ውስጥ እንደሆኑ ማነች ቅድስቴ በሩን ቆልፋባቸው በር ድምፅ ይሰማሉ። የዚህ ጊዜ የደነግጡና ወደ በሩ እየሮጡ ይሄዳሉ። ሲሄዱ ቅድስት ሆየ ጀግናዋ ቆልፋባቸዋለች። ከውስጥ እንዳሉ ህግ ፖሊስ ልታመጣ ሄዳለች፣ ቆልፋባቸው ማለት ነው። በዚህ የተነሳ እነሱ የሆነ ድምፅ ነው የሰማው ብለው በሩን ግን እንድሲያነሱት ማነው ስሙ ተቆልፏል። የዚህ ጊዜ እንግዲህ ማነች ማህሌት ትናደዳለች፣ ጨጓራዋ ይላጣል። ፊቱን የሚያንችን ምክር ምን አንተን አስባለኝ ቆልፈውብናል እያለች ፖሊስ ልታመጣ እንዳይሆን እያለች ነበር ጠርጥራለች። የዚህ ጊዜ እንግዲህ አያታመጣም። አሁን እንዴት እናርግ? እንስበረው? እንዴት አድርገን እንውጣ? እንዳመጣሽኝ አውጪ ብላ ማህሌት በጣም ትናደዳለች። የዚህ ጊዜ እንግዲህ ኤፍራታም ጨነቀኝ፣ ሽንቴ ወገቤ ተቆረጠ፣ ሽንቴ መጣ እያለች ነው። ኤፍራታ ራሷ አምጥታ እሷን እንትን ውስጥ ሁልጊዜ የምታመጭልኝ ሁሉ አንቺ ነሽ እንዲያረግሽ በማለት በሩን ይዘው ቢወዘውዙት አይከፈትም። እንስበርና እንውጣ ሰብረን እያለቻት ነበረ። መላ ፍጠሪ ስትላት አንቺ ነሽ ያመጣሽን በር መስበር ይሄ በህግ እኮ ያስጠይቃል፣ ሰብረን እንትን ብንል እያለች እኔ ዙፓርት ላይ ነው ያሳቀኝ። ኤፍራት ማነች ማለት ስትናደድ የዚህ ጊዜ እንግዲህ መላ ፈልጊ ትላታለች። የራሷ አምጥታት ኤፍራታ ራስሽ እንዳስገባሽኝ ራስሽ አውጭኝ እያለች ቁጭ ብድግ እያለች ነበረ። በዚህ ጊዜ እንግዲህ ማሌት ተናዳ ጨጓራዋ ተልጧል። ኤፍራታን ፈርታለች ማለት ነው። እንዴት ምን መላ መጣለሁ ተቆልፋብን እኮ ነው የሄደችው እያለች ነበረ። በዚህ የተነሳ እንግዲህ ማሌትም ተናዳ ጨጓራዋም ተቃጥሎ ማለት ነው። በዚህ የተነሳ እንግዲህ በምን እንምጣ እያለች ማነች ቅድስቴ ወደ ፖሊሱ ጋር መርታለች። ወደ ፖሊሱ ጋር በመሄድ እንግዲህ ፖሊሱን የህግ አካሉን ይዛ እየመጣች ነው። በዚህ የተነሳ እሱም ምክር እየሰጣን ነው። እኔ ከኋላ አለሁኝ፣ ሁሉንም ነገር አድርጌ የሚሉሽን አድርጌ እያሏት ነበረ። እንዴ ማሌት በጣም ስለምፈራታለሁ እንደዚህ እያለ እንዴ ህግ የሚልሽን አድርጌ እኔ እኮ አለሁ እያላት ነበረ። በዚህ የተነሳ በሩን ትከፍትላቸውና በዚህም የተነሳ እንግዲህ ቅድስት ከፖሊሱ ጋር በጣም እየፈራችን ቢሆን ማነች ማህሌት ልታጠቃኝ ትችላለች ብትለውም ፖሊሱም እኔ ያለው ከኋላ ተጥግ አንቺ አድርጌ የሚሉሽን የሚያደርጉትን ተከታትለሽ እንትን በይ እያላት ነበረ። በዚህ የተነሳ እንግዲህ ፖሊሱም ከኋላ ተከትሏት ስለነበረ ቅድስት የበሩን ትከፍትላቸዋለች። ስከፍትላቸው እንግዲህ እነሱ በጭንቀት ውስጥ ነበረ። ነገር ግን እሷ ብቻዋን ብለው በጣም እንትን እያሉ ነበረ። ቤት እኮ ነው ምን ልትሰሩ መጣችሁ? አሁን በቃ እንውጣ ፈራሁ እያለች ነበረ። ማነች ኤፍራታ ማለት ነው። ኤፍራታም ይሄን በምትል ጊዜ ምን ልትሰሪ መጣሽ? ምን ልትሰሪ ትሄጃለሽ? እያለቻት ነበር። እንዴ ቤቱ እኮ ነው ቤቷ እኮ ነው ቤታችን እኮ ነው እያለች አብራ ኤፍራታም እንድስትል ነበረ። በዚህ የተነሳ እንግዲህ ማን ነው ቅድስቴን አንገቷን ታንቃታለች። አንገቷን በምታንቅ ጊዜ አሁን የዛኛውን ቁልፍ አሳይኝ አምጪ ያለበት እያለች ቅድስትን በምታንቃት እባክሽ አነግሽኝ እያለቻት ነበረ። ሙትት በል አንቺ ሪፐብሊክ ነው ፖሊስ ነው ማን ነው የሚመጣልሽ? ህግ ባለበት ሀገር ማተናቴም ብትላትም ለአንቺ ማን ነው የሚመጣልሽ? በማለት እየፎከሩ እያቅራሩ ነበረ። በዚህ የተነሳ እንግዲህ ኤፍራታ እና ማህሌት ወደዛው ወድነሽ ላሳያችሁ በማለት አንገቷን ስለቃት አንቃት
ያንን ቁልፍ ልታሳያት ስትል ፖሊሱ እንግዲህ ሽጉጡን ደቅኖ እጅ ወደ ላይ በማለት ማህሌት እንግዲህ የምትለው ስታጣ እናፍቃኝ ቅድስትን ልስማት ነው፣ ቅድስትን ልጠይቅ ነው፣ ቤቱን ላይ ነው ብትል በእጅሽ ወደ ላይ ተለጠፊ ያላት እንግዲህ ማነች ኤፍራታ ከግድግዳ ጋር ስትለጠፍ ይችኛዋ ፊት ለፊት ሆና የውሸት ታሪኳን ወደ ሞት 7ኛ ሰማይ ልልክሽ ነው አሁን ጸጥ በይ እያላት ነበረ። ማህሌት የምትሆነው ቅጡ ጠፋት። እዚህ ላይ እንደደቀነባቸው ነው እንግዲህ ያለቀው ማለት ነው። ለነበረን ቆይታ እናመሰግናለን። እጅ በፍንጅ ስለተያዙ በጣም ደስ ብሎናል። ሰላም ለሀገራችን፣ ሰላም ለሕዝባችን። ባይ ባይ።